አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እንደምናችሁ? እንዴት ናችሁ? ደህና ናችሁ ወይ? መወዲያችሁዋ ደህና ናችሁ? እኔ ደህና ነኝ። ዛሬ ደግሞ በሳኡዲ ምግብ መጥተናል። ይኸውላችሁ እንዲያው እናንተ ኑሩ እንጂ ማለት ነው። እናንተ እንዲያው ጤና ሰጥቷችሁ ኑሩ እንጂ ይኸው ባትንጃንም መጣ ኢትዮጵያ እንኳን ሌላ እና ወደፊትም እነኩሳ ነባሚያ ሙልክያ እንኳን አሉ እና ሙልክያ አሉ። አይው ሌሎቹ ይመጣሉ። አብሽሩ እና እንዴት ናችሁ? ቪዲዮ ላይክ ሼር አድርጉት። መወዲያችሁ ዛሬ እንግዲህ ምሳ ይሄን ነው የምሰራው። ይሄን ሰርቼ ስጨርስ ያው ባትንጃኑ እንግዲህ እንደምታዩት ሀመጣ 15 ቀን ሊሆነው ነው። ተበላሸ ሊበላሽ ተጨምዳዷል። እንዴ ተጨማዷል እና ዝም ብዬ ልሰራው ነው። ይሄንን እንዲህ አድርጌ ቆራርጬ ከዛ ይሄንን ከትፌ ከዛ ይሄንን ቆርጬ ልሰራው ነው። አብራችሁ ተከታተሉኝ ውድ ቤተሰቦቼ ማለት ነው። እና ደግሞ ድሮ ጊዜ በማጥበሻ ማለት ነው ማጥበሻይቱ ከሰል ጭስ እንደነካት እያልኩኝ ቆየ ባየው የማይዘለቅ ሆነ። ለክስ ለእንጨት አወጣኋት ነው የምላችሁ። አሁን እንዲቻርጌ እና እንዲያንቺም ያለ ንፍርቅ አላየንም አላችሁኝ። አይጉድ! እስኪ እናንተ መሐመዲያን ቤት ማታችሁ ኢትዮጵያ ስገቡ አለመነፈረቃረቃችሁን እናየዋለን። እንግዲህ የለም ወዲጃ አይደለም። እኔም ሳኡር ነበርኩ። ይሄን እጄን ተጠብጠብ ብዬ ባዝሊኔን ሎሽኔን ነካ እያረኩ ለስለስለስ ብዬ ብታው እንዲሁ ኢትዮጵያ ገብቼ እንኳን ጭስ ልነካ ቀርሞ እንዲሁ ሀይ ገጠር አሰራሁት ቤት ራሱ አልቀመጥም ብዬ ወስኜ ነበር። መወዲያችሁ ግን ምን ታረጉታላችሁ? የኑሮ ሁኔታ እንኳን አይ ያስገባል ጎመጅ። መጅማኡ መቃራችሁት እውነታችሁን ነው። ምን አሸነባችሁ? ሳኡዲም ተነስተታችሁ መመጡ እንደኔ ያበረቀበት መጥቶ ይፍፍ ይባል እንጂ ምድጃ እየተጎተተ ባልቴት ይመስል እናንተማ ምን አሸነብላችሁ? ወሬ ደግሞ የዛሬ ተለየ ነው ያላለ ንፋሱ እኮ ያመጣ ወዲያ እኔ አውት እንዲህ ብዬ ጭሸ የነደደው ይሄኑ ጉድጓድ ለመሙላት ይሄንን የሆዲ ጉድጓድ ለመሙላት ነው፣ ለሌላ አይደለም። የሚገርማችሁ ማለት ነው። እና እንግዲህ እዚህ ላይ እኔ ከተፍኩትን ይሄን አረጋለሁኝ። ከዛ ደግሞ በትንጃኑ ነው የማረገው ማለት ነው። እንዲህ አድርጌ ጠበስ አረገዋለሁ። ኢትዮጵያ ላይ እናንተ ብቻ ይኖራችሁ እንጂ እንደ ሳኡዲ ሆኖ መኖር ይቻላል። አብሽሩ። ይሄን ደግሞ አረቦቹ ሲወዱት ይሄን በብርቅ ነው የሚያዩት። አሁን ገጠር ሄደው ሳታን ቪዲዮ እንዲህ አድርገው በእንጨት መብላት ይወዳሉ። ታዲያኛ እነሱ እንደ ብርቅ የሚያዩትን እኛ ደግሞ ኑሯችን አድርገን ብንኖረው ምን ችግር አለው? እኔ አሁን እዚህ ማለት ነው ለናቀር እሺ ውድ ቤተሰቦቼ እንደምታው እንዲህ አድርጌ ያው ሳኡዲም እንዲው እና እኔ ሀሂ ቤቴን ሀሰራሁበት አልቀመጥም። እህቴ ቤት ተከራይተሽ ጤፍ አስፈጭተሽ እንደገና ሽሮና በርበሬ የተዘጋጀውን ገዝተሽ የተዘጋጀውን ላለማድከም እሷን ማለት ነው ጠብቂኝ እንጂ አሱ ገጠር እግሬም አይረግጥ እያልኩ መጣሁኝ። እሷን አይቼ እንደ 15 ቀን ወርድ ያለሁ አልኩኝ ወደ ከተማው። አሁን 15 ቀን ሲሞላ መጉደል መጣ። ያስኩት ነገር ዘቅዘቅ ገባ። አረገኝ አራሁት ወላ ሃሄኑ ይሄን እንኳን ቤት ላስጨርስ ብዬ ቶሎ ማስጨርስ ጀመርኩኝ። እና ሁላችሁም ፍርዳችሁ ነው። ሀዛ ስንሆን አላማችን ሌላ፣ ሀይ ስንሆን ኑሯችን ሌላ ነው የሚሆነው። እስኪ እንግዲህ እንደምታው ይሄ ደግሞ በትንጀናው በትንጃኑ እንዲህ አድርጌ በቀጫጭኑ ጨመርኩኝ። ጠበስ ነው ይሄን
እና ውድ ቤተሰቦች ይሄንን የምንወራትን ኑሮ አታባጩ፣ እንዲያውም አድንቁ። በነገራችን ላይ ብዙዎቻችሁ በጣም የምታደንቁ ልጆች አላችሁ። ምክንያቱም ጎበዝ ነሽ ምንም ውሸት የሌላት ኑሯችንን አንደኛ ያደግንበትን ሲቃጥል ሂደን ደግሞ ሀብታሞቻችንና ያልተሟላልን ልጆች ስንሄድ የምንኖረው ኑሮ እያሳየሽን ነው ብላችኋል። ልክ ናችሁ እናንተ ናችሁ ላይ ግቡ። አዎ የምታዩት እንግዲህ ባትንጃኑን በዚህ መልኩ እየጠባበስኩ እገኛለሁ እና በባለፈው በሩዝ ልስራ ወይ ብያችሁ ነበረ። በሩዝ ልሰራው ስለ ያው እንዲያጋጣሚ ሆኖ እንግዲህ ያመጣና ይበላው ተዝረቀረቀና ይቀመጥ ብዬ ተውኩት። አሁን ዛሬ ቀን ያው የሰው ልጅ ነሲቡ ሲያልቅ ነው ምንም ነገር የሚፈጸመውና የሚሆነው። የተለጀው ነሲቡ አልቆ ዛሬ ለቂጣ እያዘጋጀሁት ነው ማለት ነው። ቂጣውንም አብኩቻለሁ። ያላሳየኋችሁ ተነፋረቅሽ እንዲያትሉ እጄን በዚህ መልኩ እና ደግሞ አንቺ ተሸፋኝ ነሽ ለምንድን ነው እጅሽን የምታሳይው አላችሁኝ። እንግዲህ ውሎዬን ማሳያችሁ በእጄ እየሰራሁኝ ነው። ውድ ቤተሰቦቼ ምን ታረጉታላችሁ? እንግዲህ ምንም ማድረግ አይችልም። እኔው ፍብዬ እኔው አንድ እጄው ይብላኛውን ገብግበኝ በገዛ እጄ ነው ምን ያስባለኝ ሳውዲን ጥዬ በመምጣቴ እና አልሐምዱሊላህ ማህር ሸጋውን ወለድኩኝ። አልቆጭም በመምጣቴ። በርግጥ ግን አንዳንድ ጊዜ አንዳንድ ነገሮችን ሳታደርጉ ቀርታችሁ ጊዜው ሲያልፍ ያናድዳችኋል ማለት ነው። አሁን ወደ ሽንኩርቴ ገባለሁ ማለት ነው። ሽንኩርቴን ከታተፌ ጊዜ አቁላላለሁ። እሺ እንደምታውቁ ደግሞ ሽንኩርቴንም በዚህ መልኩ ሽታው ምን ልበላችሁ ተኸየሉ በጣም ነው የሚጣፍጠው። እንዲህ አድርጌ በትንጃኔን አወጣሁ በኋላ ሽንኩርቴን ካትቼ እንዲህ አመሳስለዋለሁ። በርገዝሙ ነው ሁሉንም የፈለኩት። ገጠር ደስ የማይላችሁ ነገር አሁን የሆነ ነገር መግዛት ፈልጋችሁ ፍሬሽ ነገር አታገኙም። ያው አስተዘጋጅታችሁ ገበያ ካልሄዳችሁ ለምሳሌ አሁን መርሳ ወጣ ብላችሁ ፍሬሽ ነገር ገዝታችሁ እለት በላት ፍሪጅ ባይኖርም እለት በላት እየገዛችሁ ያማራችሁን ነገር ትበላላችሁ። ገጠር ይሄ ነው የማይገኘው። እኔ አሁን ፍሪጅ አለኝ። ለምሳሌ ሐሙስ ገብይቼ የፈለኩትን ነገር ገበያዬ ማስቀመጥ እችላለሁ ብሩ ካለ። ግን ለሌለው ፍሪጅ ለሌለው ብር ለሌለው የዕለቷን ሲያገኝ ለመብላት ነው። ሀዘፍተኝ ድረስ ድረስ ያው ሽሮና እንዲህ ያለ ሽሮ በቀራ ያው በበርበሬ እያማቱ መብላት ነው። ሌላ ምንድን አለ? ዛሬ ዘበን ችግር የለም ባካችሁ። ዛሬ ዘበን ድሮ ነበረ የምንቸገረው። ዛሬ ዘበን ችግር ጠፍቷል አልሐምዱሊላህ። እና ይሄንን ይመስላል እንዲህ የምታዩት እንግዲህ በርበንተኑ ሽንኩርቱ ቲማቲም ይሄን ቆርጫለሁ። ይሄንን ወደዚህ ያስቀራሁት ልዘራው ነው። ክረምት መጣ። አሁን ፍል እያፈላሁ ነው። ቲማቲም ሀመገዛ እያፈላሁ በላይ ይሻለኛል። የተከልኩ ይሄንን ጨምረዋለሁ። እንግዲህ ይሄንን የጠባበስኩትን በትንጀና በጣጥስ እጨምረዋለሁ ከዚህ ማለት ነው። ምርጥ የቂጣ መብለያ አያችሁት? ኑሮ በዘዴ ይሏችኋል። እኔ ፍሉን ባገኘው ደስ ይለኛል። የዚህን ባትንጀን በጣም ነው የምወደው። ባትንጃኑ
እንደዚህ ቃሪያ ጨመርኩኝ። እንግዲህ ምሳ በዚህ መልኩ እየተሰራ ነው። በነገራችን ላይ እንጀራ አለ፣ ወጥ አለ። እንዲህ አታስቡ። ለምንድን ነው እንጀራ ማበሩት? ቂጣውን ፈልገነው ነው። አብደላም ይወዳል፣ ባለቤቴ የሚወዳል እና ባትንጃኑን ተባላሽ ብዬ ነው። እንደምታዩት እንግዲህ በዚህ መልኩ ሊጡም ይኸው ነው። ይኸው እንደምታዩት የነጭ ዱቄትና የገብስ የአጌሮ የስንዴ የሩዝ አለው ብዙ ነገር አለ። ይሄ ቂጣው ማለት ነው። እንዲያነቁት በጣም ዳይመንድ የሆነ ቂጣ ነው።